ልጆች ዛሬ እረፍት ነኝ። ነገር ግን ለልጄ ቁርስ ምሳ ካልቋጠር ተነስቻለሁ ማለት ነው። እናሳያችኋለሁ። ከቅርብ ጊዜ ወዲህ ልጄ ጠዋት ምግብ አትበላልኝም። ነገር ግን ካካኦ ትጠጣለች ማለት ነው። ካካኦ እሰራላታለሁ። ካካኦ በወተት አፈላላታለሁ ማለት ነው። ያው ሁሌ እኔና ልጄን የሚያጣላን ምንድን ነው? ምሳቃሽን አባቴ ምሳቃሽን እጠቢ፣ ምሳቃሽን እንዲህ አድርጊ ነው። ትላንትና አንቺ እኮ ስለምትቆጭ ነው በፍቅር ብትጠይቂኝ ግን አደርገዋለሁ ብላኝ ትላንት በፍቅር ነበር የነገርኳት። እኔም ወስጄ አላጠብኩም፣ ዝም ብያት ነበረ። አላጠበችውም። ምሳቃዋ ቦርሳዋ ውስጥ ነው ያደረው ማለት ነው። ስለዚህ አሁን አጥባለሁ። ካካዋን እንቀዳላታለሁ። አበዛሁት መሰለኝ። አላበዛሁትም። ይሄንን ካካኦ ወስጄ እሰጣታለሁ ማለት ነው። ካካኦና ትንሽ ስትሮበሪ ቺፕስ፣ ምክንያቱም ቁርስ አሁን ላይ አይበላላትም። ይችን ከካካኦ ጋር ቁርሷን ትበላለች ማለት ነው። ከዛ መጀመሪያ ዳቦ ነው የምቋጥረው፣ ምክንያቱም ዳቦ ከታይ ስለሚሆን መጀመሪያ ዳቦውን ቋጥርላታለሁ ማለት ነው። እና ልጆቻችሁ ጧጧት ምንድን ነው የምትቋጠሩላቸው? ልጆቻችሁ ከፍ ሲሉ ቁርስ መብላት ያቆማሉ ነው ወይስ እንደ ድሮ ቁርሳቸውን ይበላሉ? አሁን ልጄ ከፍ ካለች በኋላ ቁርሷን ቁጭ ብላ ዳቦ ነገር መብላት፣ በዛው ካካኦ መጠጣት፣ ሻይ መጠጣት አቁማል። አሁን ጧጧት ካካኦ ብቻ ነው የምጠጣው። በእርግጥ ትምህርት ቤት ቁርስ ይበላሉ ስለምቆጣጠርላት። ግን እኔ ከካካዋ ስር የሆነች ነከስ የምትደረግ ነገር አብሬ ያደርግላታለሁ። የምቋጥረው እንግዲህ ነጭ ሽንኩርትና የተለያየ ቅጠላ ቅጠል የተሰራ በዚህ እንትን ነው የምቀባላት። ፍሬሽ ክሮይተር ይላል። በዚህ ነው የምቀባላት። ኦልሞስት እያለቀ ነው። እሷ ነው ጧጧት የምቀባላት። እሷ ናት የምትበላው። ይሄንን እላው ላይ እቀባላታለሁ ማለት ነው። ሁሌ አንድ አይነት አናደርግም። አንድ ቀን በማር፣ አንድ ቀን እንቁላል ሳንዱች፣ ቤት ያፈራው አቅማችን የቻለውን። ብዙ ጊዜ ትምህርት ቤት ጣፋጭ ነገር ለልጆቻችሁ እንደ ማርማራታ እንደ ኑቴላ አታድርጉ ስለሚባል ብዙ ጊዜ ማርማራታ ኑቴላ ምናምን አላረግም። ኑቴላ እና ማርማራታ ደግሞ የሚፈቀድ ከሆነ ደግሞ ማርማራታውን ከቅቤ ጋር አድርጉት። በአንዱ በኩል ቅቤ በአንዱ በኩል ማርማራታውን አድርጋችሁ ሞክሩት። በጣም ነው የሚጣፍጠው ለልጆች። ኢቭን እኔ ማርማራታ በዳቦ ቀጥታ መብላት አልወድም፣ ግን ቅቤ ካለው እንትን ይለኛል። አሁን ይሄ አጥቤው በደንብ አልደረቀም። በሶፍት በደንብ ላድርቀው ዳቦ እንዳይርስባት። ከዛ ይቺ እዚች ውስጥ ሆነች ማለት ነው። ከዛ ላይ ሰሞኑን ፓፓዬ ይዛ ስለሄደች አሁን ፓፓዬ ዛሬ አላረግላትም ማለት ነው። ስለዚህ ላርግ የምችለው ፍላውምን አረጋለሁ። በሰል ያለው መርጬ የትኛውን የበሰለው ነክታሪና አረጋለሁ። ቢርነ ከዛን አፕል 1 2 3 4 እንትላለው 1 2 3 4 በአራቱም ቀዳዳዎች 4 ነገር አደርጋለሁ ማለት ነው። ነገ ደግሞ ፍላውመን የትኛው ይሻላል? ይሄን ይሻላል። ነገ ደግሞ ፓፓያ ላደርግላት እችላለሁ፣ ማንጎ ላደርግላት እችላለሁ፣ ወይ ደግሞ ፍሪጅ ውስጥ ነው ያለው ስትሮበሪ ያለ የወይን ፍሬ ያለ ቀያይርላታለሁ ማለት ነው። ልጆችን ተመጣጣኝ ምግብ ማብላት ለአእምሮ እድገታቸው ለተክለ ሰውነታቸው አሪፍ ነው። በተለይ ደግሞ ጤናማ ምግቦች ልጆች አእምሯቸው እንዳይቀጭጭ፣ ሰውነታቸውን በጣም አይወፍርም። ሁለተኛ ደግሞ ለግላጋ ሰውነት ጤናማ አእምሯቸውም እንዳይቀጭጭ ያደርጋል። ስለዚህ ተመጣጣኝ ምግብ ልጆች ያስፈልጋቸዋል። ግን ቤት ያፈራውን ነው። በእርግጥ ልጅ ተመጣጣኝ ምግብ ስለሚያስፈልገው ብቻ ሁሉንም ያገኝ አልልም፣ ግን ተመጣጣኝ ምግብ ያስፈልጋቸዋል። አሁን ይሄንን እንግዲህ እየቆራረጥኩኝ በየክፍላቸው አስገባለሁ ማለት ነው። ብዙ ጊዜ ፍላውመን ስቆርጥ
አልችልበትም። ፍሬው በቀላሉ አይወጣልኝም። ፍላውምን በአማርኛ ምን እንደሆነ ንገሩኝ። ነክተሪና ያው ነክተሪናም እንደዚሁ መሀል ላይ እንትን አለው። ነክተሪና በአማርኛ ምን እንደሆነ ንገሩኝ። በነገራችን ላይ ምግብ አቀራረቡ ስላማረ ብቻ ስላቅለጨለጨ ብቻ አይበላም። አንዳንድ ጊዜ ቅባት የበዛባቸው ምግቦች፣ ስኳር የበዛባቸው ምግቦች ለጤና ጥሩ አይደለም። አንዳንድ ኢትዮጵያን እህቶቼ ባለሀብቶች ጥሬ ስጋ ለልጄ ቋጠርኩለት ለቪዲዮ ብላችሁ ይሆን አላቅም፣ ለልጄ ጥሬ ስጋ ቋጠርኩለት፣ ዛሬ ለልጄ ቋጠርኩለት ጥሬ ስጋ ስትሉ ሰማለሁ። ጥሬ ስጋ አንደኛ በቀላሉ ለትላትል ለባክቴሪያ ይጋለጣል። በቀላሉ እነዚህ ጥሬ ስጋ የመጋለጥ ወይ ደግሞ ጥሬ ስጋ ላይ እነዚህ አንዳንድ ነፍሳቶች፣ ጀርሞች፣ ባክቴሪያዎች የመቆየት እድላቸው ሰፊ ነው። ረጅም ሰዓት ላይ በህይወት የመቆየት ማለት ነው። በእርግጥ አትክልትም እንደዛ ነው። ግን ጥሬ ስጋ ለልጆች ከምናረግ ይልቅ በተለይ ኢትዮጵያ ያላችሁ በጥሬ ስጋው ፋንታ አትክልቶችን በአይነት ቁርጥርጥ አድርገን አትክልቶችን ቢበሉ በቃ ከዛ እንዳቧቸውን ከስር የሆነች ነገር ግዴታ ዳቦም ላይሆን ይችላል። በእርግጥ ኢትዮጵያ ምሳቸውንም ነው የሚቋጠሩት። እኛ ጀርመን ሀገር ወይም አውሮፓ ያለን እህቶቻችን ምሳ አንቋጠርም። ወይ ትምህርት ቤቱ ምሳ አለው እንከፍላለን፣ አለበለዚያ ደግሞ እዛው ይበላሉ እንከፍላለን፣ አለበለዚያ ደግሞ በጊዜ ስለሚለቀቁ እቤት መጥተው ይበላሉ ማለት ነው። በእርግጥ የግል ትምህርት ቤት የምታስተምሩ እህቶቼ ፓክ ላንች እና ሆት ላንች ልትጠቀሙ ትችላላችሁ። ፓክ ላንች ነኝ ብላችሁ ከተመዘገባችሁ ምግብ ልጆች ከቤት ይዘው ይሄዳሉ። ሆት ላንች ነኝ ካላችሁ ከዛው ከትምህርት ቤቱ ይበላሉ። ግን ይሄ በኢንተርናሽናል የግል ትምህርት ቤት የሚያስተምር ነው። ግን ብዙ ጊዜ ደግሞ ሀበሻ ውጭ ሀገር ላይ የግል ትምህርት ቤት የሚያስተምረው በጣም ጥቂት ሀበሻ ነው። አብዛኞቻችን የመንግስት ነው። ምክንያቱም የትምህርት እንትኑ አሪፍ ስለሆነ አሁን እንደምታዩት ዛሬ ያው የተለያየ አትክልት ነው እንደዚህ ያደረኩለት። መርሳት የሌለብን ነገር አትክልቱን የምበላበት በጎን ሹካ ያስፈልጋል። ሹካ እናደርግላታለን ማለት ነው። ሶ እንደዚህ አድርጌ ግጥም አደረኩኝ። ታያችኋል። ግጥም አድርጌ ከደንኩላት ማለት ነው። እንደኔ ደግሞ ልጅ ያስቸገረቻችሁ ካላችሁ ንገሩኝ። የኔ ልጅ ውሃ አትጠጣም። እኔ ለፈለፍኩ ምንም ልሰማኝ አልቻለችም። አንቺ ተከፈት ልሰማኝ አልቻለችም። ጋይስ ውሃ አትጠጣልኝም። አላቅም የእናንተ ልጅ ትጠጣ ከሆነ እስቲ እንዴት ነው? የኔ ውሃ ብዙ አትጠጣም። እኔም እንደዛው ነበርኩኝ። በነገራችን ላይ ከኔ ተጋብቶባት ነው። ይሄን ደግሞ አጣጥቤ ውሃ በዚህ የጋዝ ውሃ ነው የምትወደው ቡድል ባሳ፣ እሱን ደግሞ ጨምርላታለሁ። ታሸገ የጋዝ ውሃ ያልኳችሁ ሌላ ምንድነው? የጋዝ ውሃ እንዳትሉኝ ወይ እጄን አማለጨኝ። ጋዝ ያለው ውሃ ማለት ነው። ይሄን ውሃ ጨምርላታለሁ ማለት ነው። የልጄ የምሳቃ ጨረስኩኝ ማለት ነው። ወዳችኋለሁ። እናንተም ደግሞ ለልጆቻችሁ የምታረጉትን ቲፕ ለሌሎችም ሊጠቅም ስለሚችል ጻፉልን ማለት ነው፣ ንገሩን። ነገር ግን ሁሉም እንደ ቤቱ ነው። ቤት ያፈራው ነው። ከዚህ የተሻለ 3-4 ምሳቃ የሚደራርብ አለ። የኔ ቀለል ያለ ነው። በቃ ዳቦዋን ትበላለች፣ ከዛ አትክልቶቿን ትበላለች፣ ውሃ ትጠጣለች። ከዛ በተረፈ ቁርሷን እንዳያችኋት የደረቀ ስትሮበሪ እና 1 ብርጭቆ ካካዎ ጠጥታለች። ፈልጋ ነው። እንደስከዛሬ ቢሆን ግን እንቁላል ፍርፍር ሊሆን ይችላል፣ የሆነ እንቁላል ሳንዱች ሊሆን ይችላል፣ ቶስት ሊሆን ይችላል አድርጌላ ግጥም አድርጋ ሻይ ጠጥታ ነው የምትሄደው። አሁን ደግሞ ትልቅ ናት፣ ማስገደድ የለብኝም። ከራባት መብላት የምትችል ናት። ስለዚህ ይሄንን ትበላለች ከቀኑ 6 ሰዓት 7 ሰዓት ምናምን። አንዳንዴም ረጅም ሰዓትም ልትቆይ ትችላለች። ከዛ ቤት መጣ ግጥም አድርጋ ምሳዋን ትበላለች። መቅሰሷን የሆነ ነገር ትንሽዬ ትበላለች። ግጥም አድርጋ ራቷን ትበላለች። ሲጀመር ደግሞ የኔ ልጅ ብዙ ጊዜ እሺ አትልም። ወፍራለሁ 10 ጊዜ ነው በመስታወት እንዲህ እያለች የምታየው፣ እንዲህ እያለች ኦ ማይ ጋድ የምትለውና እንደወደ